የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በቅድሚያም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅሌ ደብረ ታቦር መድኃኔዓለምና ዳግማዊት ጽዮን ማርያም ቤተክርስቲያን በዓለ ንግስ ተከብሮ ዋለ መላከ ሕይወት መምህር ታደሰ ደርበው የደብሩ ዋና አስተዳዳሪ የልዩ ልዩ ገዳማትና አድባራት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላከ ሰላም ቆሞስ አባ ገብረ ሕይወት የሽፈቼ ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ትንቢተ ሚልክያስ ምዕራፍ 1 ቁጥር 9 ያለ ኃይለ ቃል ነው። ችግር የሚፈጠረው ጸጋ መንፈስ ቅዱስ ሲርቅ ነው። በረከትን እንድታገኙ ምሕረት ቸርነት እንዲመጣ ቅዱስ ገብርኤል መጥቶ መልአኩ ቅዱስ ገብርኤል ወደ እመቤታችን መጥቶ በሉቃስ ወንጌል ምዕራፍ 1 ቁጥር 27 ጀምሮ ስትመለከቱ ጸጋ የሞላብሽ ነው ያላት። ጸጋ ሲሞላ ሰው እንደነገርኳችሁ ከራሳችሁ አልፎ ለሌላ ይተርፋል። መልአኩ ቅዱስ ገብርኤል ይህን ካበሰራት ከነገራት በኋላ ወደ አክስቷ ወደ ኤልሳቤጥ ሄዳለች። ድንግል ማርያም በጸጋ የተሞላች ስለሆነ ኤልሳቤጥን አቅፋ ስትስማት መንፈስ ቅዱስ ሞላባት ይላል። አነበቡት። የሉቃስ ወንጌል ምዕራፍ 1 ቁጥር 39 መንፈስ ቅዱስ ሞላባት። ጸጋን የሚሰጥ ማን ብቻ ነው? እግዚአብሔር ብቻ ነው። ማንም ጸጋን ሊሰጥ አይችልም። ሰላም እግዚአብሔር አይልን ረድኤተ እግዚአብሔር ይጠብቃችሁ ሀገራችንን ሰላም ያድርግልን በግልጥ የሰጣችሁት ሁሉ በስውር አምላካችን ይስጣችሁ ወስብሐት ለእግዚአብሔር አባታችን እያልን ጸልይ አባታችን ሆይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀበና ቤዛዊት ዓለም ቅድስት ኪዳነ ምሕረት ቤተክርስቲያን ልዩ ጉባኤ ተካሄደ መጋቢ ሐዲስ መምህር ኤልያስ ደለለኝ የደብሩ ዋና አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመጋቢ ሐዲስ መምህር ኤልያስ ደለለኝ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሄደ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በሊቀ ሊቃውንት መጋቢ ሐዲስ ዳንኤል አለባቸው የገዳሙ የስብከተ ወንጌል ኃላፊ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የጀሞ 3 ደብረ ኃይል ቅዱስ ገብርኤል ካቴድራል ልዩ ጉባኤ ተካሄደ። ብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መላከ ገነት ቆሞስ አባ ልሳነ ወርቅ የደብሩ ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት ዋና አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት
አገልግሎት ተሰጥቶ በብፁዕ አቡነ እንጦስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። በተያያዘ ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሄደ። መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በመልአከ ገነት ቆሞስ አባ ተክለ ማርያም የስብከተ ወንጌል አገልግሎት ተሰጥቶ በመልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች። ጽድቅን የሚፈልግ ሰው የመጀመሪያው ለጽድቅ ለእውነት የሚያስፈልገው ማመን ነው። የዋሆች ቅኖች እግዚአብሔርን ያዩታል ይላል። ጽድቅን የሚጠማ ሰው ያምናል፣ አይጠራጠርም፣ ወዲያ ወዲህ አይልም። ጽድቅን የሚጠማ ሰው ከእግዚአብሔር ጋር ይኖራል። ኃጢአት ስንሰራ መንፈስ ቅዱስ ይርቃል። ግራ ሲገባን መከራው ፈተናው ሲበዛብን እንመጣና አባቴ አጥፍቻለሁ፣ በድያለሁ፣ ኃጢአት ሰርቻለሁ፣ ቅኖና ስጠኝ፣ ፍታኝ፣ ፈውሰኝ፣ የለም ዙሪያው ጨለማ ሆኖብኛል ብላችሁ ስትናገሩ ልክ እንደ ነጠላው ልክ እንደ ገላችሁ ታጥባችሁ ቅኖናችሁን ጨርሳችሁ ወደ አምላካችሁ ወደ እግዚአብሔር ስትመጡ ያን ጊዜ መንፈስ ቅዱስን መልሳችሁ ትለብሳላችሁ። ደስ ይበላችሁ። ከለ መድኃኔዓለም ይሁን። ያ ልብሱን ያጣው የተራበው የተጠማው ከአሳማ ከራያ ጋር ሊመገብ የቀረበው ልጅ ወደ አባቱ ቤት መጣና አባቴ ሆይ በድያለሁ ይቅር በለኝ ሲለው ጋቢውን መልሳችሁ አልብሱት አለ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ኃጢአት፣ አመፅ ቤታችሁን ያመሳቅልባቸዋል። ከእግዚአብሔር ጋር ስትታረቁ ግን ውስጣችሁ ሰላም፣ ውጫችሁም ሰላም ይሆናል። ስለዚህም ለአመፅ መድኃኒቱ ንስሐ ነው ወገን። ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም ሰማዕታትን በደም መላእክትን በጽርሐ ያመፀና አምላካችን እኛንም በፍቅር በጾም በጸሎት ያጽናን። የቅዱሳን የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የደጋግ አባቶቻችንን ልመና መስዋዕት የተቀበለ አምላካችን የእኛንም ልመናችንን ጸሎታችንን መስዋዕታችንን ይቀበልልን ዘንድ አባታችን ሆይ በስጋችን ያመጣነው ጣጣ ነፍስን ለእሳት አሳልፎ ይሰጣታል። በዚያን ጊዜ ጻድቃን እንደ ፀሐይ ይበራሉ። ዘይቱን ካገኛችሁ ትበራላችሁ፣ ተስፋ ታላችሁ ትበራላችሁ። እግዚአብሔር የማይወደው ተስፋ የሚቆርጥ ሰው። ጌታ ኢየሱስ ክርስቶስ የመጣው ዓለምን ሊያድን ነው፣ እኔንና እናንተን ሊያድን ነው። አዳኙ መጣ ብለው ነው ሙሽራውን ሊቀበሉ የወጡት። ሲፈልጉ ሲናፍቁ ሲያንኳኩ የኖሩት ኢየሱስ ክርስቶስ መጣ። ይማረን፣ ይቅር ይበለን፣ ያስተማሩንን የመከሩንን አባታችንን ቃለ ሕይወት ያሰማልን፣ ለሀገራችን ሰላምን ለሕዝባችን ፍቅር አንድነትን ይስጥልን። አባታችን ሆይ የእግዚአብሔርን ቃል መስማት ለሁሉ መሰረት ነው። እግዚአብሔርን ስታከብሩ ነው። እግዚአብሔርን ስትፈሩ ነው። እግዚአብሔርን ስታውቁ ነው። ማን እንደሆነ ለማን እንደሆነ መጣችሁበት የምትሄዱበት ማን እንደሆነ ያንን ስታውቁ ነው ቅዱስ ገብርኤል ወደኛ የሚላከው። ክብር ለመድኃኔዓለም ይሁን። እግዚአብሔርን በሚፈሩ ሰዎች ዙሪያ፣ እግዚአብሔርን በሚያከብሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ያድኗቸውማል ነው የሚለው። እግዚአብሔርን ለመፍራት፣ እግዚአብሔርን ለማክበር፣ እግዚአብሔርን ለመከተል፣ ለእግዚአብሔር ለመንበርከክ፣ ለእግዚአብሔር ለመገዛት፣ እግዚአብሔርን ለመውደድ፣ እግዚአብሔርን ለማመስገን፣ እግዚአብሔርን ለማመን በአጠቃላዩ
ቃለ እግዚአብሔር ማዳመጥ ያስፈልጋል። ትጾማላችሁ፣ ትጸለያላችሁ፣ ታምናላችሁ፣ ቤተክርስቲያን ትመጣላችሁ፣ ትሰበሰባላችሁ፣ ግን ፍቅር የላችሁ። አንደኛ ቆሮንቶስ ምዕራፍ 13ን በደንብ አንብቡት። በመላእክትና በሰው ቋንቋ ብናገር ባመሰግን ፍቅር ከሌለኝ ከንቱ ነኝ ይላል። እስቲ ራሳችሁን አሁን ጠይቁ፣ ራሳችሁን ፈትሹ። ሰነፍ የተባላችሁበትን፣ የወደቃችሁበትን፣ በር የተዘጋበትን፣ በውጭ የቀረንበትን ለምን ቀረን? ፍቅር ያላችሁ ሰውን የወደዳችሁ እግዚአብሔርን ታገኛላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሰው መውደድ እግዚአብሔርን መውደድ ነው። ሐዋርያዊ ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 1 ቁጥር 12 ላይ እኔ በእናንተ እምነት እናንተም በእኔ እምነት እርስ በርሳችን እንድንጽናና ነው አለ። በዚህች አማናዊት ቤተ ክርስቲያን በዚህች የምድረ ገነት በምድር ያለች ገነት ቤተ ክርስቲያን እኛ የሃይማኖት አባቶች እናንተ የመንፈስ ቅዱስ ልጆቻችን እርስ በርሳችን እንጽናናባታለን። አብይ የተባለው መድኃኔዓለም ክርስቶስ ስለጾመው ነው። ከሰባቱ አጽዋማት አንዱ ትልቁ እንግዲህ በዚህ ነው። እንግዲህ መልካም ስራ እየሰራ ነው ያለን አሁን። አው ወገኖቼ ነብዩ ሲራክ እሳት ተቀጣጥሎ በውሃ ይጠፋል፣ ብዙ ኃጢአት የሰራ ሰው ምጽዋት ከሰጠ ኃጢአቱ ይቃጠላል ይላል። ስለዚህ በዚህ ዓለም በምንኖርበት ጊዜ እግዚአብሔርን የምናገኝባት በጽኑ እምነታችን ወንጌል ከተማርን በኋላ ሃይማኖታችን አጽንተን ለመኖር በመጀመሪያ መማር አለብን። መድኃኔዓለም ክርስቶስ በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ስታነቡ ስለ ዘር 4 ነገሮችን አስቀመጠ አይደለም? 4 ነገሮቹ የዘራው እንግዲህ 3ቱን እንደከሰሩ አንድ ደግሞ ምን እንደሆነ በጣም ውጤታማ ሆነ። 130 እንግዲህ እነዚህን እንግዲህ ምን ላይ ስለሆነ ነው የተዘራው ቃል እግዚአብሔር ሰምቶ በተግባር የገለጸ ነው። በጭንጫ የተዘራ ግን ሰሙ ምንም በተግባር አይገልጹም። በእሾህ ላይ የተዘራ ግን የቃል እግዚአብሔር ሁሉ ጊዜ ይሰማሉ፣ ይመላለሳሉ፣ አይምሯቸው ላይ አልተቀረጸም። በመንገድ ላይ የተዘራ ምንድነው? ወፎች በሉት አይደለም? ከንፈር መምጠጥ ብቻ። ከሰማን በኋላ መተግበር አለብን። ብሩክ ሁኑ፣ ቅዱስ ሁኑ። ስለነበረን እግዚአብሔር እናመሰግናለን። የሰማኑ በልቦናችን ያሳድርብን። አባታችን ሆይ ቃሉም ዳግመኛ ልትወለዱ ያስፈልጋችኋል ስላል አታድንቅ ይላል። የኒቆዲሞስ ሕይወት ሁላችንንም የሚገዛ ሁላችንንም ወደኋላ ዞር ብለን እንድናይ እንድንመለከት የሚያስተምር ነውና ልክ ነቢየ እግዚአብሔር ክቡር ዳዊት እንዳለው አውቅ ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበረ ብሎ እንደተናገረው ኒቆዲሞስ በፊቱ ስለ ኢየሱስ ክርስቶስ ስለማወቅ ብዙ ችግሮች ነበሩበት። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። በሌሊት ወደ ኢየሱስ መጥቶ ነበረ ይላል። ምሁረ ኦሪት ነው፣ ባለጸጋ ነው፣ የተማረ ነው። እነዚህ 3 ነገሮች የያዘ ሰው ነው። እነዚህ 3 ነገሮች ወደዛ ለመምጣት ብዙ ነገሮች ሊገድቡት ሞክረዋል። ያን ነገር ግን አሸንፎ ወደ ኢየሱስ መጥቷል። እግዚአብሔር የሰማነውን ቃል በልቦናችን ያሳድርብን፣ ሀገራችንን ሰላም ያደርግልን። በእውነት ለሕዝባችን በዛሬው ዕለት እንዲሁም በማያውቁት ነገር ከቀያቸው የተፈናቀሉትን እግዚአብሔር በዕለቱ የጠራቸውን ወገኖቻችንን በእውነት ስለ ቤተ ክርስቲያኗ ብለው አንገታቸውን የሰጡ የተሰየፉ ወንድሞቻችንን እህቶቻችንን ክርስቲያኖች እግዚአብሔር በእውነት በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን፣ እረፍት መንግሥተ ሰማያትን ያድልልን። እኛ ደግሞ
በእውነት በሰማነው ቃል በሙሉ ሰምተን ለመስራት ያብቃል። አባታችን ሆይ። በመጨረሻም ብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ በሙዱላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ለ63 ደቀ መዛሙርት ስልጣነ ክህነት ሰጡ። ክህነት በምድር የምትፈጸም ቢሆንም ስርዓቷ ግን የሰማይ ነው። ቅዱስ ዮሐንስ አፈወርቅ የከምባታ ሀላባ ጠምባሮና የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ጢሞቴዎስ በሙዱላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ተገኝተው ለ63 ተማሪዎች የዲቁና ለአንድ ዲያቆን የቅስና በድምሩ ለ63 መንፈሳዊያን ደቀ መዛሙርት ስልጣነ ክህነት ሰጥተዋል። በቤተክርስቲያናችን ስርዓትና ትውፊት ውስጥ ዲቁና ከሰባቱ ሚስጥራተ ቤተክርስቲያን አንዱ በሆነው በሚስጥረ ክህነት ስር የሚገኝ የመጀመሪያውና መሰረታዊ የማዕረግ ደረጃ ሲሆን ዲያቆን ማለት ደግሞ ትርጉሙ አገልጋይ ማለት ነው። ብፁዕ አባታችን አቡነ ጢሞቴዎስ ሊቀ ጳጳስ ለተሿሚዎቹ ባስተላለፉት አባታዊ መልእክት ክህነት ከእግዚአብሔር የሚሰጥ ታላቅ አደራ መሆኑን በአጽንኦት ተናግረው ዛሬ የተቀበላችሁትን ስልጣን ለሹመት ሳይሆን ለአገልግሎት ነው፣ ለክብር ሳይሆን ለትህትና ነው። እንደ ቅዱስ እስጢፋኖስ በጸጋና በኃይል ተሞልታችሁ እንደ መላእክት በቅድስና ቆማችሁ ሕዝባችሁን በቅንነት እንድታገለግሉ አደራ እላችኋለሁ ብለዋል። ብፁዕነታቸው አክለውም ወቅቱ ቤተክርስቲያን የተማረና በግብረ ገብነት የታነጸ የሰው ኃይል የምትሻበት በመሆኑ እናንተም በቃለ እግዚአብሔር ጸንታችሁ ለትውልድ አርአያ እንድትሆኑ አደራ ብለዋል። በዕለቱም በሙዱላ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን የተገኙ ወላጅና ምዕመናን ልጆቻቸው ለዚህ ታላቅ ማዕረግ በመብቃታቸው በደስታና በእልልታ እግዚአብሔርን አመስግነዋል። ይህም ለሀገረ ስብከቱ ትልቅ መንፈሳዊ መነቃቃትን የፈጠረ ክስተት ሆኖ ተመዝግቧል ሲል የዘገበው ጎርጎሮስ ሚዲያ ነው። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ከስር በምትመለከቱት አድራሻዎቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።